ይኸውልህ ናቲ እናትህ ናት አውቃለሁ። እሺ ግን ደግሞ ቢሆንም ከባድ ግፍ ፈጽማለች። ሁሉም ነገር በራስ ሲደርስ ለመሸፋፈን ነው የሚሞከረው። ቆይ ላንቺ በማዘን እየተሳለቅሽብኝ ነው እንዴ? ደርሶ አዛኝ ስትሆኝ ምን ልበል አለ እንጂ ቤቲ ለካ ወዳ አይደለም ያንን ሁሉ ነገር ያደረገችው ነገር ልክ አይደለም። ወድጃት አፍቅሪያት ነው። ብዙ ጊዜ አብረን ስንሆን እኔና እሷ መሀል ላይ ጸብ ተፈጥሮ አያውቅም። ሰላም ቤቢዬ፣ ወይ ደግሞ ቤቲ፣ ብቻ ይህን ደብዳቤ ያገኛችሁት ከማዬ ጋር ጸበል ሄጃለሁ። መቼ እንደምንመለስ አላውቅም፣ ግን እንዳታስቡ ሰላማዊ ቦታ ስለሆነን ሰላም ነኝ እንዳታስቡ። ቤቢዬ ትንሽ ቀንም ቢሆን እረፍት አድርግ። ለእኔ ደከምክ፣ ስለመገናኘን እባክሽ ቤቲ፣ አሁን ምንም ማውራት አልፈልግም። ቆይ አስቀይማታል እንዴ? አላውቅም፣ ግን እሷ እንዴት ላስቀይማት አልችልም። ቆይ እሺ ታዲያ ማንን ልታገኝ ትችላለች? እባክሽ ማውራት ሳልፈልግ አውርቼ እንዳስቀይምሽ አታርጊኝ ቤቲ። በቃ አሁን ተይኝ። ከዚህ በኋላ ምግብ ውጪ መብላት፣ ቡና ውጪ መጠጣት አይጠበቅብንም። የሚረዳን ሰው አገኘሽ እንዴ? ትሁትን ላመጣት ነው። ትሁቴ ከዚህ በኋላ የልጅሽ ሚስት ናት። አይ ስቀልድ ነው። በዚህ ሰዓት ከዛ ቤት እንዴት እንደማስወጣት እያሳሰብኛል። እንዴት እናስወጣታለን? እሱን ትንሽ ጊዜ ስጭኝ እንጂ አሳይሻለሁ። እባክህን ራስህን የተጠላለፈ ነገር ውስጥ አታስገባ። ችግር የለም። ብዙ ችግሮችን ያለፈ ሰው ትንንሽ ችግሮች ያስተነግጡት። ትንሽ እንኳን ሰላም እንኑር። ትሁቴ እዛውና ሰላም ማገኘ ይመስልሻል? እሷን በዘዴ እናስወጣታለን። አንተን ግን ማጣት አንፈልግም። አታጡኝ። እንዴት ነህ ናቲ? አለሁ። ምን ሆነሽ ነው? ምንም። ምን ነው? ወይ ምን ሆነሽ ነው? አኩረፈሽ ነው? ኩርፊያ ምን አመጣው? አንቺ ያመጣሽው። ናቲ በእናትህ ደብሮኛል፣ ተወኝ። ምን ደበረሽ? ሁሉም ነገር። እባክሽ ትሁት ተረጋጊ። ደህና ነኝ። ምንድን ነው የምረጋጋው? እናቴን እስካሁን ተቀይመሻታል? ለምን እቀየማታለሁ? ግን በቃ ልክ አይደለችም። አውቃለሁ፣ ግን ለምን ልትረጃት አልፈለግሽም? ይኸውልህ ናቲ እናትህ ናት አውቃለሁ። እሺ ግን ደግሞ ቢሆንም ከባድ ግፍ ፈጽማለች። ሁሉም ነገር በራስ ሲደርስ ለመሸፋፈን ነው የሚሞከረው። ትሁት አንቺን ለመረዳት እየሞከርኩኝ ነው። እኔም እኮ አንተን ለመረዳት እየሞከርኩ ነው። ቆይ ምንድን ነው የምትፈልጊው? የተፈጠረው ነገር ሌላ፣ የኛ ግንኙነት ሌላ። ግን ደግሞ እንደዚህ እንዲሆን አልፈልግም ነበር። እንዴት ልሁን? እንዴት ንገሪኝ እስኪ። ማን ነው ጥፋተኛ? ቆይ እናቴን ልትገል የሞከረች ሴት ወይንስ እናቴ ናት? እናቴ እኮ ማንም ያላየውን ስቃይ አይታለች።
ግን ደግሞ እሷንም ማሰቃይታታለች። እንኳን ደግ አደረገች። ምን ይጠበስ ታዲያ? ቆይ አንተ እንደዚህ አይነት ሰው ነህ እንዴ? አዎ እንደዚህ አይነት ሰው ነኝ። እንዴ በጣም አበዛሽው እኮ ትሁት። አንቺ እኮ አጉል አዛኝ ካልሆንኩ አልሽ። ይኸውልህ ናቲ፣ እኔ እናት ጠላት አይደለሁም። ልጄን እኮ አደጋ ላይ ጥዬ እናትህን አስመልጫታለሁ። እግዜር ይስጥሽ። በጣም እናመሰግናለን። አቤት እማዬ። አዎ አልሄድኩም። አልመጣም። አልበላም እማዬ፣ ጠግቤያለሁ። አልመጣም አልኩሽ እኮ እማዬ። በኋላ እመጣለሁ። ይቅርታ የኔ ወንድም፣ ባለፈው እዛችኛዋ ግቢ መጥቼ ነበረ። እሺ ማለቴ እኮ ምን ፈልገህ ነው? አንዲት በዊልቸር የምትሄድ ሴት እሷ ምን ፈልጊያት ነበር። ለምን የፈለካት? ለግል ጉዳይ ነበር የኔ ወንድም። እኮ ከኔ ህይወት ጋር የግል ጉዳይ? ታውቃታለህ? በል ቶሎ ሂድ፣ አሁን ሂድ ቶሎ። ይቅርታ ወንድሜ፣ ሌላ ነገር አይደለም እኮ። ማን ነህ? ከእህቷ ጋር ነው የምንተዋወቀው። ለማንኛውም ጸበል ሄዳለች የለችም? ይቅርታ ግን አላመንኩም። ካላመንክ ሂድና አንኳኩ ትጠይቃ። አመሰግናለሁ። ቤቲ መቀመጥ ትችላለህ? አዎ ትችያለሽ። አመሰግናለሁ ቤቲ። አንድ ነገር ላወራሽ ፈልጌ ነበር። ትሁት፣ ስለተረዳሽኝም ልትረጂም ስለፈለግሽ አመሰግናለሁ። ግን ደግሞ ምክር ማባበያ ምናምን አያስፈልገኝም። አይ ሁለቱም አይደለም። ይኸውልሽ ትሁት፣ ለእኔ ብለሽ ከናቲ ጋር መጣላት የለብሽም። እሱ አያሳስበኝም ቤቲ። ግን ደግሞ እኔ ማንም እርዳታ አያስፈልገኝም። በእርግጥ እኔም ልርዳሽ ብልሽ ምንም የማግዝሽ ነገር አይኖርም። ልክ ነሽ። እኔ ማንም ረድቶኝ አያውቅም። ግን አለሜን ብታወሪያት። ላወራት አልፈልግም። ትንፋሿ ሲቋረጥ ብቻ ነው ማየት የምፈልገው። እንደሰማሽው እኮ ነው። እሷ ምንም የምታውቀው ነገር የለም። ኧረ እባክሽ፣ እንዲህ በፍጥነት አሳመኑሽ? እንደዛ አይደለም። ግን እህትሽ በጣም ደስ የምትል ቆንጆና ትሁት ናት። እንዴ ቆየት አየሻት? የሆነ ቀን ተከታትዬሽ ነበር። ይኸውልሽ ትሁት፣ የአንቺ ሰዎች የእሷን ልጅነት ነው የነጥቋት። ቤቲ፣ አሁን ግን እሷን ለማሳከም ማሰብ አለብሽ። ማሰብ ነው መጀመር። አስበሻል? ወሬሽ ሁሉ የልጅ ነው አይደል ትሁት? ቆይ ሁላ ጊዜ የቆየሁት እዚህ ቤት ለምን ሆነና? በእግሯ እንደምትራመድ ተስፋ አለኝ። ተስፋ? አመሰግናለሁ። ለማንኛውም
ለምንድን ነው ሁሉም ሰው እየተከፋብኝ ያለው? ልክ አይደለሁም እንዴ? አባዬ ምንድን ነው ፊትህ ተረብሿል? አባዬ ተውት አብዝተዋለች። ተጣላችሁ እንዴ? ቆይ ምን አድርግ ነው የምትለኝ? እናቴን ልግደልላት? እኔ ፍላጎቷ ምን እንደሆነ አልገባኝም። ምን አለችህ? ጭራሽ እኮ ፊት ነሳችኝ። ትሁቴ እዚህ ጉዳይ ላይ በጣም አከረረች። እኔ እንጃ ግን ልክ አይደለችም አባዬ። አዎ ልክ ነህ። እሷም የራሷን ብቻ ነው እያየች ያለችው። አንዳንዴማ እናቴ መሆኗን ትረሳዋለች ልበል? ቆይ እኔ አውራታለሁ። ከማንም ጋር ብታወራ አንድ አይነት ወሬ ነው የምታወራው። አትቀየማት። ደስ አይልም አባዬ። ቆይ እናቴ የሆነችውን ነገር አይቆጠርም? እኔ ላይ ለምን ትጮኻለህ? ይሄ ይቅርታ አባዬ። አይ አትበሳጭ፣ ሁሉም ይስተካከላል። እሺ እማዬስ? እዚሁ ሰፈር ነች። የምገዛው ዕቃ አለ። ታምረኛ ምግብ ሰርታ ልታበላን ነው መሰለኝ። ሄሎ፣ እንዴት አመሸህ ናቲ? ረበሽኩ እንዴ? ናቲ፣ ነገ ላገኝ ፈልጌ ነበር። ለመጨቃጨቅ አልነበረም። ካልፈለክ ደግሞ ደህና ተው በቃ። ቤት እኮ ቁርስ ሰርቻለሁ። በልተሻት ሂጂ። አይ አላሰኘኝም ትሁት። እሺ ቤት ገዜ ከጠየቀሽ አላየኋትም በይ። የእሱ ተራ እስኪደርስ። ተራ? ለእሱም ጠበቃ ልትሆኝለት ነው እንዴ? ቆይ ለአንቺ በማዘን እየተሳለቅሽብኝ ነው እንዴ? ደርሶ አዛኝ ስትሆኝ ምን ልበል? እሺ እንደዛ ከሆነ ደግሞ በዚህ ጉዳይ መቼም አላወራሽ። እንደዛ ይሻልሻል። በምወስነው ውሳኔ ጣልቃ እንዳትገቢ። ይኸውልሽ ሁላችሁም የፈለጋችሁትን ኑሮ መኖር ትችላላችሁ። እንደውም ከዚህ በኋላ ማናችሁም ጉዳይ ላይ የለውበት። ማን ነው እባክሽ ይሄን ቆንጆ ምክር የመከረሽ? ሳያችሁ ሁላችሁም በጣም ራስ ወዳድ ናችሁ። እኔ እናንተ ጉዳይ ላይ ራሴ ማስገባቴ በጣም ሞኝነት ሆኖ ነው የተሰማኝ። ልክ ነሽ። ዝም ብለሽ የራስሽን ኑሮ ኑሪ። ሌሎቹን ካልደረስሽባቸው አይደርሱብሽ። ስለዚህ ዝም ብለሽ የራስሽን ኑሮ መኖር ይሻልሻል።
እሺ እንዴት አደርሽ? ይኸውልህ ቤቢ፣ እኔ ሰላምም እንቅልፍም አጥቻለሁ። ለምን? በእህቴ ጉዳይ ጸበል ነች። እሱንማ አብረን የሰማነው። እሺ እኔ ምን ልርዳሽ? የምትሄድበት ቦታ እንዳይረፍድብህ አብረን እየሄድን ማውራት እንችላለን? ክፍለ ሀገር ነው የሚሄደው። ቆየት ክፍለ ሀገር? ጸበል ያለበት ቦታና ትገኛለች ብዬ የማስብበት ቦታ ላይ። በፍለጋ ይሆናል ብለህ ነው? ቆይ ምን አድርገሃት ነው? እኔ ምንም አላረኳትም። እኔ ምን ላረጋት እችላለሁ? አንቺ ያልገባሽ ነገር አለ። እሺ ጥሩ አስረዳኛ። ሂዊ ማለት እኮ ህይወቴ ናት። እሷን ከማስከፋ ብሞት እመርጣለሁ። እርግጠኛ ነህ? ይኸውልሽ ቤቲ፣ እሷን ስለማከብራት አክብሬ እያወራሁሽ ነው። ልትረጂኝ ካልቻልሽ ደግሞ ምንም ማድረግ አልችልም። ቤቢ መታከሚያዋ እኮ ደርሷል። እንዴ ቀጠሯን ሁሉ ነገሯን እንዴት እርግፍ አድርጋ ባንዴ ትሄዳለች? ቆይ ታዲያ ለምንድን ነው እኔ ምክንያት ማድረግ የፈለግሽው? ይኸውልህ ቤቢ፣ ከአንተና ከኔ ውጭ የምትቀርበው ሰው የለም። ስለዚህ ራስሽን ፈትሽ። ራስሽን ፈትሽ? ትሁቴ ሰሞኑን ተቀየመሽኛል መሰለኝ። አይ አባዬ፣ አሁን ግን ሳስበው እኔ ነኝ ልክ ያልሆንኩት። አንቺም የሷ ሁኔታ አሳዝኖሽ ነው። በዚህ ሰዓት ግን የተረዳሁት አባዬ ለማንም ሰው ማዘን እንደሌለብኝ ነው። እንደዛ ማሰብ የለብሽም። አንተ እንኳን እኮ ለዓለሜ ነው ያደላህ አባዬ። ማዳላት አይደለም ግን አንቺም ፍረጂ። ዓለሜ ዋጋ አልከፈለችም? ከፍላለች፣ አዎ፣ ግን ደግሞ በስራዋ ነው። አሁን ተሳሳት ትሁቴ። እሷ ምንም አላደረገችም። ስለ ነገሩ እንኳን አታውቅም። ወንድሟ እንዲህ አይደለም ብላ ነው የምታስበው። ካሁን በኋላ ስለማንም አያገባኝም። እንደዛ ዋጋ የከፈልሽላት ሴት ልትስቅ ስትል አላይም ማለትሽ ልክ አይደለም። ቤቲ በጣም አሳዝናኛለች። ግን እሷም ቢሆን ሁሉንም ሰው እንደ ሴጣን የምታየው ነገር አለ። በእሷም አልፈርድ፣ የሆነባት ነገር ያሳዝናል። ብቻ ግራ ያጋባል። ግራ አትጋቢ ትሁቴ። ከሁለቱም መሆን ትችያለሽ። ከአንቺ የሚጠበቀው ሁለቱንም መረዳት ብቻ ነው። እሺ ትሁቴ ልጄ፣ ከሁሉም የምትበልጭብኝ እኮ አንቺ ነሽ። እሺ አባዬ። ራስሽ ያስተዋወቅሽኝ በግድ ቤት ድረስ ያመጣሻት ሴት ንጹህ ነች። በጣም ደስ ብሎኛል። ለምን? ብቻህን ስላልሆንክ ነው። ናትዬ ምን እንዳማረኝ ታውቃለህ? ምን አማረሽ እማዬ? የልጅ ልጅ ማየት። በጣም ከባድ ነገር ነው ያማረሽ እማዬ። ምንድን ነው? ከትሁቴ ጋር እንዴት ናችሁ? ደህና አይደለንም። ምን ነው? በአንቺ ምክንያት። በእኔ? አዎ። እኔ እናንተ እንድትጋጩ አልፈልግም፣ ያውም ደግሞ በእኔ ምክንያት። ቆይ ምንድን ነው የተፈጠረው? ምንም የተፈጠረ ነገር የለም። ታዲያ ምንድን ነው ነገሩ? እዚህም እኮ የምታጣቅም። ተያት እባክሽ እማዬ። ችግሩን መፍታት ነው እንጂ ተያት እባክሽ ተብሎ የሚታለፍ ነገር ነው እንዴ? ይሄ ችግር ይፈታል ብለሽ ነው? እባክህ ጥራልኝ፣ ላወራት እፈልጋለሁ። ማውራት አይጠበቅብሽም። እሺ አንተ ንገረኝ። ምንም አይደል፣ የሚፈታ ነው። ብቻ ግን አንቺ የልጅ ልጅ አይመርሽ። ናቲ እየቀለድኩ አይደለም፣ ጨንቆኛል። ምንም ያስጨንቅ ነገር የለም። ከተረዳችኝና ነገሮችን አስፈታ ካየች ይቀጥላል። ካልሆነ ግን አይሆንም። ልትመልሳት ሳትሞክርና ምንም ሳታደርግ የምታመጣት ሚስት ደስታ አትሰጥህም። እሺ እናቴ፣
ዋልሽ? አለሜ እንዴት ዋልክ? ደህና ነኝ። ለከባድ ጉዳይ ነበር ዛሬ የፈለግኩ። ምንድን ነው? ትሁትና ናቲ እንደተጣሉ ታውቅ ነበር? አይ አላውቅም። ደግሞ እኮ የሚገርመው በእኔ ምክንያት መጣላታቸው ነው። በአንቺ ምክንያት ማን ያለሽ? ቆይ ትሁት እዚህ ቤት መምጣት ለምን አቆመች? ትመጣለች። መምጣቷ የት ይቀራል እኮ መቼ? ለምንስ ነው እዚህ የጠፋችው? የማያሳስብ ነገር እያሳሰበች ነው። ለምንድን ነው ልትነግረኝ ያልፈለግከው? አለሜ ምን ይጠቅምሻል? እሷ ያኮረፈችበትን ምክንያት። ያኮረፈችው እኔን ነው። ስለዚህ ማወቅ አለብኝ። አለሜ አሁን በምነግርሽ ነገር እንዳትረበሽ፣ ምክንያቱም አውቀሽ ያደረግሽውን ነገር አይደለም። እሺ ንገረኝ እስቲ ምንድን ነው? ከስራ ያስፈታሽው ወንድምሽ ቤት እንደፍሯት ነው። እህቷን የመድፈር ሙከራ ሲያደርግ ቤት ይደርሳበት ልጇን እንድታጣ አድርጓታል። እህቷንም እግሯን በዱላ ሽባ አድርጓታል። ሰው ጠፍቶብሽ? ያው እዚህ አካባቢ እንደ የሆነች እዚህ የምታዘወትር ቀይ ልጅ ነበረች። እኔም እሷን እየጠበቅኩ ነው። ግን አንቺ ማን ነሽ? ትሁት እባላለሁ። ስምሽን አልነበረም የጠየኩሽ። እህቷ ጋር ማለቴ ቤት ሰራተኛ ነኝ። ሰራተኛ? አዎ ቤቷ እሰራለሁ። ኦኬ። እሷን ፈልጌ ነበር እዚህ የመጣሁት። የለችም፣ ጸበል ሄዳለች። ግን እየጠበቃት መስሎኝ ነበር። በጣም ይቅርታ። እሺ ቻው። ተረጋጊ አለሜ። ቆይ እንዴት ነው የምረጋጋው? እንዲህ ያለ ትልቅ ወንጀል ሰርቶ። አዎ በዛም የተነሳ ነው ጥፋተኛ አድርገሽ ትሁት እዚህ ማትመጣው። በዚህ ሰዓት ከትሁት ይልቅ ቤቲ ታሳስበኛለች። ምንም የሚያሳስብ ነገር የለም። አለ እንጂ ቤቲ ለካ ወዳ አይደለም ያንን ሁሉ ነገር ያደረገችው። ያደረገችው ነገር ልክ አይደለም። ምን ታርግ ታዲያ? ህይወቷን ያመሰቃቀለውን ሰው በገንዘቤ ከሀገር አስወጥቼ ነዋ። ምን አሰብሽ? ይቅርታ መጠየቅ አለብኝ። ያለችበት ሄጄ ይቅርታ መጠየቅ አለብኝ። ያለችበት መሄድ አደጋ አለው። ይኑረው፣ ግን አልቀርም። የፈለገችውን ታድርግ። እንደዛ ሊሆን አይችልም። አስቢበት። ወይ ጉድ! ከሆነም ብቻሽን አትሄጂም ማለት ነው። እንኳን መጣ። ልደውልልህ ነበር። በሰላም ነው? ሰላም። አለሜ ሁሉንም ነገር አውቃለች። ስለምን? ስለ ወንድሟ። መናገራችን ልክ ነው? ስህተቱ ምኑ ጋር ነው? ለምን ትጨነቃለች? ለምን ትጸጸታለች ብዬ አስቤ ነዋ። ይቅርታ ልጠይቃት እያለች ነው። አባዬ እሷ መቼም ነው ይቅርም አትላት። ይቅርታ ከመጠየቋ በላይ የሚያስፈራው ምን መሰለህ? አለሜ እዛ ቤት መሄዷ ነው።
ይህንንማ አታደርገው። እኔም ብሆን ደስ ይለኛል፣ ግን ምከራት። እኔም ይህን ጉዳይ ለትሁት መንገር አለብኝ። ለምን? ያለምን ሁኔታ እንድታውቁ። ለውጥ የለውም፣ ምንም አትልም። ናቲ፣ ትሁት ልጄ ናት። የራሷ ጉዳይ ብዬ መተው አልችልም። የራሷ ጉዳይ ካልክ ፍቅርህን አጣራ። ውለታዋን እንዳይሆን የወደድከው። አባዬ ሰላም እንዴት ነህ? ሰፈርሽ ድረስ ምን ያስመጣኝ ይመስልሻል? እኔ እንጃ አባዬ፣ ምንድን ነው? ያለምን ንጽህና አረጋግጬ መጥቻለሁ። እዚህ ድረስ ለዚህ ነው የመጣው አባዬ? ይህን የመሰለ የምስራች እንዳታቃለይብኝ። አይደለም፣ እኔ እኮ ትቼዋለሁ አባዬ። አልተውሽም፣ ስለዚህ ማወቅ አለብሽ። ስለ ወንድሟ ምን እንደተፈጠረ ጠይቂያታለሁ። ምንም አላውቅም አለችህ? በፍጹም እንደዛ አይደለም። እነ ቤቲን ያደረጋቸውን ስነግራት በጣም ነው ያዘነችው፣ ያለቀሰችው። አታውቅም እያልከኝ ነው አባዬ? ትሁቴ፣ እኔ በስተርጅና ዋሻለሁ? እንደዛ ማለት አይደለም አባዬ። ሲጀመር መጥቼ ይቅርታ ጠይቃታለሁ ብላለች። ከፈለገች ደግሞ ትግደለኝ ብላለች። ቆይ ግን እንዴት ምንም ላታውቅ ትችላለች? እውነቱ ይሄ ነው ትሁቴ። አባዬ ግን በጣም ደስ ብሎኛል። ምኑ? በቃ ሁሉም ለአንተ በጣም ደስ ብሎኛል። አመሰግናለሁ ትሁቴ፣ ብቸኛ ሆኜ እንዳልቀር ቤተሰብ ስለሰጠሽ። አልደወለችም? አልደወለችም። እባክህ የሆነ ነገር አድርግ። ምን ላርግ? አላቅም፣ ግን ምን ሆና እንደሆነ እንኳን አላወቅንም። ከእናቷ ጋር ናት፣ ምንም አትሆንም። እኔ ግን ቅርብ ቦታ ባልኳቸው ሁሉ ቦታ ፈለግኳት፣ ግን የለችም። ይኸውልህ ቤቢ፣ የሕክምና ቀጠሮዋ ሊያልፍ ነው። እስኪ ቆይ፣ ምናልባት እኮ በአንቺ ሊሆን ይችላል ያኮረፈችው። በእኔ ሊሆንም አይችልም። እኔ ሂዊን ስቀርባት ነግረሽኝ ወይ ደግሞ አስገደሽኝ አይደለም ስቀርባት የነበረው። ወድጃት አፍቅሪያት ነው። ብዙ ጊዜ አብረን ስንሆን እኔና እሷ መሀል ላይ ጸብ ተፈጥሮ አያውቅም። ከኔም ጋር ተጣላንም። ደግሞ ሰሞኑን የነበራችሁበት ሁኔታ ጥሩ አልነበረም። ከእሷ ጋር ምንም የሚያገናኘው ነገር የለም። እሷ ግን ጨንቋት ነበር። እና ኧረ እባክህ ቤቲ፣ ሲብስብኝ ነገርኩሽ እንጂ ጣት የማቀሳሰር ፍላጎት አልነበረኝም። እኔ ልሂድ በቃ። ለማንኛውም አንቺ አትጨናነቂ። ምን ነው ማየ? እየደከመኝ። እሺ እኔ አረፍ እንበል እዛችን ጋር። አረፍ በይ፣ ውሃ ይዤልሽ ልምጣ። መጣሽ? ሄሎ አባዬ። ኧረ እማዬ ጠፋችብኝ እንዴ! አሁን አብራኝ ነበረች እኮ።
አዎ ደከመኝ ብላ አረፍ በይ ብያት ውሃ ላምጣልሽ ብያት ስመለስ አጣኋት። እሺ ማን ነው? ማን ነው? እኔ ነኝ፣ አለሜ ነኝ።